ሽመልስ አብዲሳ ከባድ ሚስጥር አወጡ። ሚኒሻው ለአንድ ቀን መዋጋት ቢያቆም የፋኖ ሰራዊት በቀጥታ 4 ኪሎ ይገባል። ልናስቆመው አቅሙ የለንም። ፕሬዝዳንቱ አሁን እየተዋጋልን ያለው ዶላር እንጂ የመንግስት ሰራዊት አይደለም ማለታቸው ጀነራሎቹን አስቆጣ። መረጃው ዝርዝራለው። ጀነራሉ ከኃላፊነት ተነሱ። ድብቁ መረጃ ወጣ። በሹመቱ ወንበር ላይ የሚቀመጠው ሰው ታወቀ። ከወደ ትግራይ የሹመትን ወንበር የሚነቀንቅ ዜና ተሰምቷል። ዝርዝሩ ይዘናል። ከሶማሊያ ክልል የተሰማው የድረሱልኝ ጥሪ የሶማሌ ክልል ፕሬዝዳንት ሙስጠፌ መሐመድ አሳሳቢ ደረጃ ላይ የደረሰውን የኦብነግ ቡድንን አስመልክቶ ያወጡት አነጋጋሪ መረጃ አለ። ይህም የዝርዝር ዜናችን አንዱ አካል ነው። ከውጭ ዜና ኢራን ጆሮ የደረሰው ማስጠንቀቂያ ፕሬዝዳንት ዶናልድ ትራምፕ ኢራንን በእስራኤል ላይ የምታደርሰውን ከፍተኛ ጥቃት በአስቸኳይ እንድታቆም ጠየቁ። ሰላም ውድ ቤተሰቦች እንደምን አላችሁ? የዜና ላፍታ ነው። ቪዲዮውን ላይክ በማድረግ ይጀምሩ እያልን ወደ ዝርዝር ዜናዎቹ እንለፍ። ሽመልስ አብዲሳ ከባድ ሚስጥር አወጡ። ሚኒሻው ለአንድ ቀን መዋጋት ቢያቆም የፋኖ ሰራዊት በቀጥታ 4 ኪሎ ይገባል። ልናስቆመው አቅሙ የለንም በማለት ነው ፕሬዝዳንቱ ይህንን ድብቅ ሴራ ያፈነዱት። በመከላከያ ሰራዊት ሞክረነው በጭራሽ አልቻልንም። ሰራዊቱ ሳይሆን ባንካችን ያዳነን ያሉት ሽመልስ ከአስተማሪና ከሐኪሞች በላይ ደሞዝ እየከፈልን ያሰማራ ነው የራሱ የአማራ ሚኒሻ አይበለውና ለአንድ ቀን ከፋኖ ጋር ሳይዋጋ ቢውል ፋኖን አዲስ አበባ እንዳይገባ የማድረግ አቅሙ የለንም በማለት ነው ሽመልስ አብዲሳ ሚስጥሩን ያፈነዱት። ፕሬዝዳንቱ አሁን እየተዋጋልን ያለው ብራችን እንጂ መከላከያ ሰራዊቱ አይደለም ማለታቸው ጀነራሎቹን አስቆጥቷል። በዛው ልክም ውጥረቱ አይሏል። በአዲስ አበባ ታዋቂ ኦሮሞ ፖለቲከኞች የስብሰባ ማዕከል በሆነው በኤሊሌ ሆቴል በተካሄደው ሚስጥራዊ ስብሰባ የኦህዴድ ብልጽግናና በተመረጡ ፖለቲከኞች ስብሰባ ላይ ሽመልስ አብዲሳ ስለፋኖ ትግልና በአማራ ክልል ስለገጠማቸው ከባድ ፈተና ከህዝብ የተደበቁ ሚስጥሮችን ማውጣታቸው የተነገረ ሲሆን እንዲህ ሲሉም ተደምጠዋል። በመጀመሪያ በመከላከያ ሰራዊት ነበር ለማሸነፍ ያሰብነው። ሆኖም ግን ሰራዊቱ ያፈገፈገና መሳሪያ ያስረከቡ እጅ በመስጠት ሐሳባቸውን እንዳከሸፉባቸው የሚገልጹት ሽመልስ አከል አድርገውም ስለዚህ ዶላሩን ባንኩን በእጃችን ስለሆነ ከራሱ ከአማራው ከፍተኛ ገንዘብ ሚኒሻ ገዝተን በማስተማራት መዋጋቱ ከጀመርን በኋላ ግን እኛም ከፍተኛ ረፍት አገኘን። ፋኖም ወደ አዲስ አበባ እንዳይገቡ አስሮ ያዘልን የራሱ የአማራ ሚኒሻ ነው ሲሉ መናገራቸው ነው የተሰማው። አሁን መመኪያችን የገንዘብ ካዝናችን ነው በማለት ንግግራቸውን የቀጠሉት ፕሬዝዳንቱ አክለውም የገንዘብ ካዝናችን ሙሉ እስከሆነ ድረስ በቀላሉና በትንሽ ብር የአማራ ሚኒሻና አድማ በታኝ እየገዛን እያደራጀን ፋኖ ነኝ ከሚለው ቡድን ጋር ፊት ለፊት እያጋጠምን ከዚህም ከዛም የአማራውን ወገን ታፋጃለህ ማለት ነው ሲሉ ተናግረዋል። ይህ ደግሞ ለኛ ትልቅ ደስታ የሚፈጥርና ቀዝቃዛው እየተጎነጨን ሰብሰብ ብለን በደስታ የምንመለከተው ተከታታይ ፊልም ማለት ነው ብለዋል። በደና ጊዜ ያከማቸነው ሀብት ባይኖርና የራሱን ዜጋ በገንዘብ ገዝተን ከወንድሙና ከአብሮ አደጉ ጋር እንዲዋጋ ባናደርግ ኖሮ የተሸነፍነው ገና ሳይጀመር ነበር። ሞክረንም አይተናል። ፍልሚያው በመከላከያ ብቻ ለመጨረስ አቅደን መግባታችን ትልቅ ስህተት ነበር ያሉት ሚኒስትሩ ቀጠል አድርገውም በቀላሉ ነበር ያሸነፉን። ነገር ግን ተመልከቱ ሀገር ስትመራ የመሪነት ዙፋን ስታገኙ ታንኩም ባንኩም የራሳችሁ ስለሚሆን የባንኩን ገንዘብ ወደ አማራ ክልል አውለነው ለውጥ አመጣን እኛም ረፍት አገኘን ሲሉ አክለዋል። በአጠቃላይ አባይን አይሻገሩ እንጂ ከሰማይ በታች ያለው ችግር አማራ ላይ ቢፈጠር እንዳላየም ማለፍ ብቻ ነው የኛ ስራ። ይህ ደግሞ ያደረግን ያሉት ሽመልስ አብዲሳ ለኦሮሞ የማይንበረከክ አማራና አማራውን ኦሮሞን ሲያነጋግረው አንገቱን የማያቀረቅር አማራ ከእንግዲህ በኢትዮጵያ ሰማሪ ስር እንዲኖር አይፈቀድለትም ማለታቸውን በናዝሬት ቁጥር 2 ኢሊሌ ሆቴል ውስጥ ባዘጋጁት ሚስጥራዊ ስብሰባ ላይ እንደተናገሩ ሚስጥራዊ ምንጮች ማስረጃን በማስደገፍ ዘግበዋል። ጀነራሉ ከኃላፊነት ተነሱ። በሹመቱ ወንበር ላይ የሚቀመጠው ሰው ታወቀ። ከቀናት በፊት ስብሰባ ረግጠው እንደወጡ የተነገረላቸው ጀነራሉ በመጨረሻም ሰዓታትን ከፈጀ አጨቃጫቂ ስብሰባ በኋላ ከአመራሮቹ የስንብት እጣ ፈንታ ተጥሎባቸዋል። ህወሓት ከሰሞኑ አዲስ ወታደራዊ አዛዥ ለመሾም ውሳኔ መስጠቱ ተሰምቷል። ጀነራል ዮሐንስ ወይም ጀነራል ምግበይ የትግራይ ወታደራዊ አዛዥ ለማድረግም ውሳኔ ላይ ተደርሷል ተብሏል። የህወሓት አመራሮች ይህን ውሳኔ ያሳለፉት በቅርቡ የትግራይ ክልል ጊዜያዊ አስተዳደር ፕሬዝዳንት በመሆን የተሾሙት ጀነራል ታደሰ ወረደ የትግራይ ወታደራዊና ሲቪል ስልጣንን አንድ ላይ አጣምሮ መያዝ የለባቸውም በሚል ምክንያት እንደሆነ ነው የተነገረው። ጀነራል ታደሰ ወረደ የትግራይ ክልል ጊዜያዊ አስተዳደር ፕሬዝዳንት ሆነው የተሾሙት ባለፈው ሚያዝያ ወር ሲሆን ሹመቱን ከተቀበሉበት ጊዜ አንስቶ ወታደራዊ መሪነቱን ወደ ሌሎች የህወሓት ከፍተኛ ወታደራዊ አዛዦች እንዲያስረክቡ ከህወሓት ባለስልጣናት ከፍተኛ ውትወታ ሲደረግባቸው ቆይቷል። ይሁን እንጂ የትግራይ ክልል ጊዜያዊ አስተዳደር ፕሬዝዳንት ይበቃል የተባለው ታደሰ ወረደ በበኩላቸው ለትግራይ አዲስ ወታደራዊ አዛዥ ለመሾም የቀረበውን
ውሳኔ ውድቅ ማድረጋቸው ተሰምቷል። የጠቅላይ ሚኒስትር አብይ አህመድ የምስራቅ አፍሪካ ጉዳዮች አማካሪ ሆነው የተሾሙት አቶ ጌታቸው ረዳም ከትግራይ ክልል ጊዜያዊ አስተዳደር ፕሬዝዳንትነታቸው የተነሱት በተመሳሳይ የህወሓትን ውስጣዊ መገፋፋት ምክንያት መሆኑ የሚታወስ ነው። ባሳለፍነው እሁድ እነ ደብረጽዮን ጀነራል ታደሰ ወረደን ጠርተው መቀሌ ውስጥ ባካሄዱት ስብሰባ ላይ ጀነራሉ በምንፈልገው መጠን አላገዝከንም ሲሉ መውቀሳቸው የተሰማ ሲሆን ጀነራል ታደሰ ወረደ ስብሰባውን ረግጠው መውጣታቸው ከተዘገበ ከቀናት በኋላ ነው የአዲስ ዜና የተሰማው። ከሶማሌ ክልል የተሰማው የድረሱልኝ ጥሪ የሶማሌ ክልል ፕሬዝዳንት ሙስጠፌ መሐመድ አሳሳቢ ደረጃ ላይ የደረሰውን የኦብነግ ቡድን አስመልክቶ ፕሬዝዳንቱ እንዳሉት ከሆነ በሰሜን ኢትዮጵያ ያሉ ኃይሎች ኦብነግ ጫካ እንዲገባ ያበረታቱና ያስጣጠቁት ነው ሲሉ ተናግረዋል። ኦብነግ ጫካ እንገባለን የሚለው ሌሎች ሀገራትና ሌሎች ቡድኖች በተለይም በሰሜን ኢትዮጵያ ባሉ ኃይሎች የትጥቅ ድጋፍ እየተደረገለት ስለሆነ ነው ብያምናለሁ ያሉት ሙስጠፌ ቡድኑም እስከ አፍንጫው እየታጠቀ እንደሆነና ይሄ ነገር እያዋለ ያደረ እንቅልፍ እንደነሳ ሚኒስትሩ አበክረው ተናግረዋል። አቶ ሙስጠፌ ከሰሞኑ በኬንያ ተገኝተው የሶማሌ ማህበረሰብ ተወካዮች እንዲሁም ኬንያ ከሶማሊያ ጋር ከምትዋሰንበት ጋሪሳ ካውንቲ ባለስልጣናት ጋር ውይይት አድርገዋል። ርዕሰ መስተዳድሩ በኬንያ ቆይታቸው ከቢቢሲ ጋር ባደረጉት ቃለ መጠይቅ ማንኛውም የኢትዮጵያ ጠላት ሀገራት ኢትዮጵያ ውስጥ የሚካሄደውን ጦርነት ለማበረታታት እየሞከሩ እንደሆነ ህዝቡን ለመቀስቀስ እቅድ እንዳላቸው እናውቃለን ብለዋል። ወደ ውጭ ዜና ስናልፍ ፕሬዝዳንት ትራምፕ ኢራን በእስራኤል ላይ የምታደርሰውን ጥቃት እንድታቆም አሁንም ጠየቁ። ትራምፕ ቴህራን የቦምብ ጥቃቱን ለማቆም ጊዜው አልረፈደባትም ብለዋል። ይህ የሚሆነው ግን የኒውክሌር ፕሮግራም ላይ ስምምነት ላይ ከደረሰች ነው ሲሉም ተናግረዋል። እስራኤል በበኩሏ የኢራንን ሚሳኤል ኢላማ ማድረጓን እንደምትቀጥል ገልጻለች። በሌላ መረጃ የኢራን ጦር ተጨማሪ 2 ከፍተኛ ወታደራዊ አዛዦቹ መገደላቸውን አስታውቋል። ሟቾቹ የጠቅላይ ኤታማዦር ሹም የስለላ ምክትል ኃላፊ ጎላም ሬዛና የአሰራር ክፍል ምክትል ኃላፊ መህዲ ራባኒ ናቸው። ሁለቱ ኮማንደሮች መቼ እንደተገደሉ ግልጽ አልተደረገም። እስራኤል ከአርብ ጀምሮ በኢራን ላይ ባደረሰችው ጥቃት ቢያንስ 78 ሰዎች ተገድለዋል። ከፍተኛ ወታደራዊ ባለስልጣናትን ጨምሮ አርብ ሌሊት እስራኤል በኢራን በፈጸመችው ጥቃት የኢራን እስላማዊ አብዮት ዘብ ዋና አዛዥ፣ የሀገሪቱ ጦር ኃይሎች ጠቅላይ ኤታማዦር ሹም እንዲሁም 6 የኒውክሌር ሳይንቲስቶች መገደላቸውን የኢራን መንግስታዊ ሚዲያ ዘግቧል። እስካሁን እስራኤል በፈጸመችው ጥቃት 78 ሰዎች መገደላቸውን እንዲሁም 320 ኢራናውያን መቁሰላቸውን ያስታወቀችው ኢራን አብዛኞቹ ሰላማዊ ዜጎች ናቸው ብላለች። እስራኤል የፈጸመችው ጥቃት አረመኔያዊ እንዲሁም ወንጀል ነው ሲሉ የተባበሩት መንግስታት ድርጅት የኢራን ተወካይ ሰዓዲ ራቫኒ ተናግረዋል። ኢራን በሁለት ዙር ከመቶ ያላነሱ ሚሳኤሎችን ተኩሳለች። አብዛኞቹን አክሽፈናቸዋል። በህንጻዎች ላይ መጠነኛ ጉዳት ደርሷል። አንዳንዶቹ ጉዳቶች የተፈጠሩት በከሸፉት ሚሳኤሎች ቁርጥራጮች ነው ተብሏል። እነዚህ ሚሳኤሎችን ለማክሸፍ አሜሪካም ተሳትፋለች። በጥቃቱ 40 የሚሆኑ እስራኤላውያን ተጎድተዋል ተብሏል። ከዚህ ጋር በተያያዘ የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ ወደ ኢራን ሌላ ጥቃት ለመሰንዘር በመንገድ ላይ ነን ብለዋል። ውድ የዜና ላፍታ ቤተሰቦች የሰዓቱ መረጃዎቻችን ያዳመጣችሁትን ይመስል ነበር። ስለተከታተላችሁን ያመሰግናለን። ቻናላችንን ሰብስክራይብ በማድረግ ቤተሰብ እንድትሆኑ እየጋበዝን በዚሁ ተሰናበትን። ጤና ይስጥልን።